ፈጣሪ እኮ እንደዚህ አይነት ጸሎት እኮ አይሰማም። እናንተ እኮ የመሰላችሁ ስትመጻደቁ ፈጣሪ በጣም የሚሰማችሁና እናንተን ጓደኛ የሚያደርጋችሁ መስሏችኋል። በጣም ፈጣሪ እኮ እንደዚህ መመጻደቅ እኮ አይሰማም እኮ። በጣም ነው የምትደነግጠው። እውነት አባቷ ነው ትላለህ። እግዚአብሔርን ነው የምልጆን ከአንድ ተራ መንደሬ ከአንድ ተራ ዱርዬ በማይጠበቅ ሁኔታ የሚገርም ስድብን የሰደበኝ እኔ ተራ አግጫ አላቅ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ። እቀጣቀጥሻለሁ በደንብ አድርጌ ነው እስኪ መርሽ ድረስ እየተከታተልኩኝ ለዚህ ማለት ነው እና ማለት ነው አላውዲን ይድረስልሽ አላውዲን ድረስላት ሸራ አላውዲን አብይ ይሻላል አብይ በድሮን ይድረስልሽ ድረሱላት ቦኒ ደግሞ ተጣራለች ቦኒ እኮ ትክክል ናት እንዴ አንቺ እኮ ሽርሙጥና ሌጋል ይሁንልኝ ብለሽ የምትከራከሪ ሴትዮ ፍቃድ ይሰጠን። እኔ ጋር 9 ቪዲዮ አላት ባምቢ ራሷን ሴክስ ታረግ ራሷን ስታረካ በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ። ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለሁሉም ነገር ከመፍረድ በፊት ነገርን ከስሩ ውሃን ከጥሩ እንዲሉ አበው ከመነሻው ጀምረን እንመለከታለን። ኮሜዲያን እሸቱ ይህችን ልጅ ለምን ተናገራት ምክንያቱስ ምንድነው የሚለውን ላላወቃችሁ ላልሰማችሁ ሰዎች አብዛኛውን በተለያየ ሶሻል ሚዲያ ላይ ሲዘዋወር ኮሜንት የሚጽፉ ሰዎች ምን እንደሆነ መነሻውን እንኳን ሳያውቁ ነው አይዞሽ እህታችን ገና ለገናው በሴትነት ይፎዞ ይሄ ልክ አይደለም። ስለዚህ ምን አድርጋ መነሻዋ ምን ስለሆነ ነው እሸቱ ይሄን ያደረገው እንመልከት። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። እኔ ለምን ወደ ቤተክርስቲያን ተመለሱ እንደማልል ግልጽ ነው። እንኳን እነሱ እኔም የቤተክርስቲያን ቪዲዮ ሰርቻለሁ። ግን መሸጋገሪያ እንኳን የለውም ወይ ነው ጥያቄ። ቅዱስ ጳውሎስ ክርስቲያኖችን ያሳድድ ነበር። ነገር ግን ወደ ክርስቶስ ሲመለስ በማግስቱ ሰባኪ ሆኖ አልተሾመም። ወደ ደማስቆ ሲሄድ ታላቅ ብርሃን በራበት። ከዛ ከፈረሱ ላይ ወደቀ፣ አይኑ ታወረ። ከታወረ በኋላ ለ3 ቀናት ያህል ሳይበላና ሳይጠጣ በዝምታ ቆይቷል። እንደገና ደግሞ እግዚአብሔር ሐናንያን ወደ ሳኦል ላከው። ሳኦልም ተጠቅሞ ከአይኑ ቅርፊት ወደቀለት ተብለናል። ይሄ ደረጃ ከኃጢአት ቅርፊት የመንጻቱ ሂደት ነው። ሳኦል ወዲያው ሰባኪ አልሆነም። ይልቁንም ለ3 ዓመታት በትምህርትና በተጋድሎ ቆይቷል። ከዛ በኋላ ነው ታላቁ ቅዱስ ጳውሎስ ሆኖ ከማንም በላይ ለወንጌል የደከመው። እውነተኛው የሳኦል ለውጥ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ራስን ለሥርዓት ማስገዛት እንጂ ታዋቂ ስለሆንኩ ኃጢአተኛ ብሆንም ችግር የለውም ብሎ መኩራራት። ሰሞኑን እንግዲህ በማህበራዊ ሚዲያ እጅግ በጣም ዘግናኝ በሆነ ሁኔታ ላይ በስነ ምግባር ጉድለት ነቀፌታ የደረሰባት በቲክቶክ ስሟ ባምቢ የምትባል ልጅ አለች። እንግዲህ ኮሜዲያን እሸቱ ቤተክርስቲያንን በመወከል ወይንም በመወከል ብቻም አይደለም ደግሞ ክርስትናውም እና ሕጉም በሚፈቅደው መሰረት ይሄ ነገር አግባብ የለውም፣ ሁለቱ ነገር ይጣረሳልና ይስተካከል በማለቱ ብዙዎች እየወረዱበት ነው። እንግዲህ እውነት መናገር በጣም ከባድ እየሆነበት ያለው ዘመን ነው። ለነገሩ እንደዚህ አይነት ብልሹ ሰዎች እንዲፈልቁና እንዲበዙ የሚፈለግበት ዘመን መሆኑን እኔ ከወዲሁ እንድታሰምሩበት ፈልጋለሁ። እስኪ አንዳንድ ቪዲዮዎችን ተመልክተን እንመለሳለን። ማን ያገባሻል? ሲጀመር የፈረደበት ነው። እግዚአብሔር አይለፍልህ ሲለው ቀን የጣለው አንዱ መጥቶ ደግሞ ላግባሽ ሊለኝ ይችላል። ማን ያውቃል? ገዛ ጨጓራውን ቅጥል አድርጌ ድፍት አደርጋለሁ በለጋ እድሜው። that's my life መጥቶ የቤተሰብ ፍቅር ሳላገኝ ያደግኩት የእናትና የአባቴን ፍቅር ሳላገኝ ያደግኩት
አንቺ ተንከባከቢኝ ሲል እሺ ብዬ አስገባውና ላት ቅጥል ፍቅር እንዲያገኝ ልኳለሁ ወደ አባቱ በደንብ እስኪ ጠግብ እንዲያጣር ነው። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ እየተፋሁባችሁ እየተጸዳዳሁባችሁ። ባምቢ ይሄ ቪዲዮ ደርሶሽ ከሆነ እንደ ወንድማዊነት ምመክርሽ ምክር ስላለ ነው። ይኸውልሽ አሁን ላይ እያደረግሻቸው ያሉት ነገሮች ትክክል ያልሆኑ እንዲሁም ደግሞ ምን አለብኝነት ማን ምን ያመጣል የሚሉ ነገሮች በኋላ ውድቀትሽን የሚያፋጥኑ ናቸው። ለምሳሌ በዚህ ቪዲዮ ላይ የተናገርሽው ነገር ትዳር ማለት ተራ ነገር ነው ምናምን ብለሽ የተናገርሽው ነገር ልክ አይደለሽም። አይደለም እንደ ኦርቶዶክስ እምነት ተከታይነትሽ በየትኛውም ቤተ እምነት የማይደገፍ ሐሳብ ነው። በየትኛውም ቤተ እምነት ውስጥ ትዳር ማለት የተከበረ ነገር ነው። ሰዎች ፈጣሪያቸውን የሚያገኙበት ልጆችን የሚወልዱበት የተከበረ ነገር ነው። እንደ ኦርቶዶክስ ደግሞ ስታስቢ አንቺ ኦርቶዶክስ ስለሆንሽ ቅዱሳን የሚገኙበት እግዚአብሔር ደግሞ ይህንን ስርዓት የሰራልንም ደግሞ እሱ ማኛ መንገድ ስለሆነ ነው። ስለዚህ ተራ ነገር ነው ማለት አይደለም። አንቺ በህይወትሽ ውስጥ ስለ ትዳር ወይም ደግሞ ስለ አብሮነት ጥሩ አመለካከት ላይኖርሽ ይችላል። ስለዚህ ለኔ አልፈልግም ማለት ሲቻል በዚህ ደረጃ መናገርሽ ግን ልክ አይደለም። ሲቀጥል የእግሬን ትቢያ ለመላስ የሚፈልጉ እንድጸዳዳባቸው የሚፈልጉ ብዙ ወንዶች አሉ ከፈለኩ ምናምን ላልሽው እነዛ ወንዶች አንቺን አግብተው ለመኖር እንዳልሆነ አንቺም ታውቂዋለሽ፣ ሁሉም ያውቃል። እነዛ ወንዶች እንዲህ እየተለማመጡሽ ያሉት አንድ ቀን ካንቺ ጋር ለማደር ነው። በቃ አለቀ። ከዛ ላይ ነገ ላይ አይደግሙትም። ምክንያቱም የትኛውም ወንድ በዚህ ደረጃ የእግርሽን ትቢያ እየላሰ እየተጸዳዳሽበት የሚኖረው ወንድ የለም። ምክንያቱም ወንድ ክብሩን ስለሚፈልግ። ነገር ግን ካንቺ ጋር ለማደር ግን ያልሆኑትን ሆነው ሊታዩ ይችላሉ። ስለዚህ ያንን ስላሉሽ አንቺ በጣም ተፈላጊ ሴት፣ አንቺ በጣም እንደው በቃ ከሴቶች ሁሉ የተለየሽ ሆነሽ እንደዛ ማሰብ የለብሽም። ስለዚህ እኔ ተባክሽ ተረጋጊ። አንዳንዴ የምናደርጋቸውን ነገሮች ቆም ብሎ ማሰብ ማሪፍ ነገር ነው። ዛሬ ላይ ሰክሰስ ላይ ደረሽ ወይም ደግሞ በጣም የጥንካሬ ተምሳሌት ሆኛለሁ ብለሽ ልታስቢ ትቻለሽ። ነገር ግን እውነታው ያ አይደለም። ዛሬ ላይ በምናደርጋቸው ነገሮች ነው ሰው የሚገምተን እንዲሁም ደግሞ ቦታችንም የሚታወቀው። ስለዚህ በተቻለሽ አቅም ጠንቀቅ ለማለትና እንዲሁም ደግሞ ትዕግስትን ገንዘብ ብታደርግ የተሻለ ነው። ከዛ ውጭ ግን እንዲህ እየወጡ እንደፈለጉ መናገሩ ያንቺን ያስተሳሰብ ደረጃ የሚያሳይ ነው። በነገራችን ላይ በአማርኛ እየተናገረ እሸቱ ሰዎች ግን ልትረዱት ያልቻላችሁት አንድ ነገር አለ። አግባብ ይኑረው፣ ስርዓተ ቤተ ክርስቲያን ይጠበቅ፣ የሰው ገበናው ወይም ኃጢአቱ በአደባባይ እንደ ኖርማል እንዲታይ ለትውልዱ አናሳይ፣ ለትውልዱ የተፈቀደ አስመስለን አናሳይ። ማንኛውም ሰው ኃጢአቱን ገበናውን በድብቅ ያደርጋል። ማንም ንጹሕ የለም። እውነት ነው። ሁሉም ሰው ንጹሕ ቢሆን ኑሮ ንስሐ የሚባል ማጠቢያ አያስፈልግም ነበር። ስለዚህ በአደባባይ ነውርን፣ ዝሙትን እንደ ዝና አድርገው እየወጡ አይከን ወይም ምልክት ሆነው ለትውልዱ እየታዩ ያሉ ሰዎች በጎን እንደዚህ ሲደረግ ምንም ሁኚ ምንም ማንም ይሁን ምንም ያመጣውን ገንዘብ እንጠቀምበታለን የሚል አይነት እሳቤ ይፈጥራልና እባካችሁ ይሄ ነገር አያስፈልግም፣ ይጣረሳል፣ እንስተካከል ነው ያለው። እኔ የተረዳሁት ይሄንን ነው። ግን ያነሳው ሀሳብ አብዛኛው ሴት የምትንጫጭው ለምን ዝሙታዊ እንቅስቃሴ አሳየች ብሎ ስለተናገረ ኔክስት ነገ መተሽ ዝሙታዊ እንቅስቃሴ ማሳየት ስለምትፈልጊ ነው። ኔክስት አንቺ ጀጅ መደረግ ስለማትፈልጊ ነው። ለሃና ለባምቢ አዝነሽ መስለሽ መተሽ መርዝሽ የምትረጭው። መርዛችሁን እየረጫችሁ ነው። አዎ ሀኒቾ በጣም እንወዳት እህታችን ናት። ሀኒቾ ብቻ ሳይሆን ሌሎችም ዝሙት የምታረግ ሴት መገደል አለባት አላልንም። መገደል የለባትም። እንደዛ ከሆነ የተረዳው ብዙ ሰው ዝሙት የምታረግ ሴት መሰደብ አለባት የለባትም። ዝሙት የምታረግ ሴት መዋረድ አለባት የለባትም። እሱን አላልንም። ዝሙት የምታረግ ሴት ግን ልክ እንዳልሆነች አቁም። የሁለቱም ኬዝ አይደለም ለማወራው፣ ስለ አጠቃላይ ከውጭ ሆናችሁ የምትከራከሩ ነው የምለው። ባምቢ አይደለም የሆነ ነገር መሆንን ታውና ጥፍሯ ቢሰበር አንላቀቅም። እሸቱ ይሄንን ወቅ ስቶሪያን አይታችኋል። ቦኒ ማድነቅ ጀምራለች ትናንትና። አሁን ቦኒ ተረስታለች ከትናንትና ወዲያ። እስኪ አንዴ ዞር በል አንተ ደግሞ ከየትኛው ወገን? አንድ ወቅት ጋሽ ስብሐት ገብረ እግዚአብሔር ኢንተርቪው እየተደረገለት ምን ያስጠላሃል ተብሎ ሲጠየቅ ምን አለ መሰላችሁ? ሁለት ዘፋኞች አሉ፣ ነይልኝ እያለ የሚዘፍንና ነይለት እያለ የሚዘፍን። ነይለት እያለ የሚዘፍነው የሚያሽቃብጠው ያስጠላኛል ምናምን አለና
አንተ ሼቱን ባምቢ ስቶሪ አድርጋለች አንለቅህም ምናምን እንዳልከው ሁሉ እኔ እኮ አንዳንድ ጊዜ ምን አይነት ስብና ላይ እንደደረሰን ምን ያክል የድንቁርና ልክ እንደደረሰን ነው እኮ የሚገባኝ። ነገሩን ከተቻልክ ማብረድ ሐሳብ መስጠት እንጂ አንለቅህም ምናምን የሱ ወገን ሴት ይለቃል። የሱም እኮ ግሩፕ አለው ወዳጅ። ይሄ ሀገር መቼም እንደ ግሩፕ እንደ ብሔር እንደሆነ ነገር ነው የሚያስባል። የሱም ግሩፕ አለው። ዝም ብለህ አፍ እንዳመጣ ዝም ብለህ አትከፈት ወዳጅ። ዝም ብለህ እነዚህ ሰዎች ነገ መግባባታቸው መታረቃቸው ምናምን አይቀርም። አሁን ፍትህ ለባምቢ ምናምን እያሉ የሚወጡ ሴቶች ምናምን አሉ አይደል? ነገ ደግሞ ፍትህ ለወንዶች ሁሉም ነገር አገነስታለሁ ሁሉ ፍትህ ለወንዶች የሚል ሙቭመንት እንትን አትልም። በነገራችን ላይ ወንዶች በጣም ብዙ ነገር ስለሚችሉ ነው። አንተ ከየትኛው ወገን እንደሆን አላቅም። እንግዲህ ጸዳዳባቸዋለች ካልኩ ወገን ከሆነ አላቅም። ከየትኛው ወገን እንደሆን ራስህ ታውቅ። ነገር ግን ይሄ የነይለት የሚለውን ዘፈን ነው እኔን ራሱ ነጋሽ ስብሐት ያስታወስከኝና እረፉ። አንዳንድ ሰዎች አደባችሁ ተቀመጡ። ምንም አትፈጥርም ወንድም የሸቱ ላይ እንደዚህ አድርጓሉ ምናምን ምንም ልትፈጥር አትችልም አልኩ ለማለት ነው እንደዚህ የምትለው ገብቶሃል? ወይም በሌሎች ሴቶች በሆነ ነገር ለመወደድ ወይም የሆነ ነገር ለማድረግ ነው እንጂ ምንም ልትፈጥር አትችልም። በማንም ህግ ያለበት አገር ነው በነገራችን ላይ የምንኖረው። አሁን አንተ ውጭ ምናምን ይመስለኛል የምትኖረው ከኢትዮጵያ ውጭ የሰለጠነ ዓለም ነው ለስሙ የምትኖረው። ስለዚህ አእምሮ ግን ገና ከወጣበት መንደር አላለፈም እና አንዳንዴ ሰልጠን እያልን ኧረ በፈጠራችሁ እኔ በጣም እቆጫለሁ። በተለይ ከብዙ ሰዎች ጋር የተደመርኩ ኢትዮጵያዊ በመሆኔ በጣም አፍራለሁ። ምክንያቱም የኔ ንቃተ ህሊና ከብዙ ሰዎች ንቃተ ህሊና እጅግ በጣም የራቀ ንቃተ ህሊና አለኝ። በሃይማኖትን ብትል በዘር ፖለቲካን ብትል በኢትዮጵያዊነትን ብትል ራቅ ያለ ሰውን በሰውነቱ ብቻ ማከብር ልጅ ነኝና የአንዳንድ ሰዎች መለጠፍ እጅግ በጣም ነው የሚያስጠላኝና ወዳጅ አርፈ ብትቀመጥስ ከቻልክ ነገር ብታበርድ ካልቻልክ ዝም ብትልስ? እኔ ለልጅቷ የምትከራከሩ ሰዎች ራሱ ትገርሙኛላችሁ። ባል አያስፈልግም እንዲሁ በቃ መረን ሆኖ መኖር መልካም ነው ብላ የምታበረታታ ሴት ካገባሁትም ደግሞ የእግሬን ትቢያ የላሰን የሚኖር ብላ የተናገረች ጸያፍ ንግግሯ ከአንደበቷ ላይ እየተቀዳ እየታየ ምንነቷን ነው ሴት ናት ምናምን የሚል ደግሞ አንዳንድ ዘፈን ስትለቁላት ሰማለሁ። እኔ በጣም ይገርመኛል። ሴቱና ስትገኝ ነው መሰለኝ መደገፍና መከበር ያለባት። ነውር ከሆነ ደግሞ መገሰጽ ያስፈልጋል። ልጅ ሲባልግ ወላጅ አንድ ቦሉ ያጨርሶበት በገላጋይ ነበር የሚተርፈው። ሴት ልጅ ቤት ውስጥ ማስቲካ ጮክ አድርጋ ብታፈነዳ አባቷ ጆሮ ግንዷን እንደፊኛ በጥፊ ነበር የሚያፈነዳት። አንድ ብርጭቆ ብትሰብር እዛው ጓዳ ውስጥ ብርጭቆ ሙሉ በርበሬ ታጥና አይኗ ፍሬቻ መስሎ ጸጉሯ ኤሌክትሪክ እንደያዘው ሰው ቆሞ ንፍጧን ልብሷ ላይ እየጠረገች አባዬ ያለች የወረር ፊልም ጠላት መስላ ስትወጣ ታያታለች። ዘንድሮ እንደ ወላጅ ሚና ቀይረናል። ልጆቻችን እንዳይገርፉን እየፈራን የእነሱ ሚዜ ሆነናል። ድሮ ልጆች ማታ ጭፈራ ቤት መሄድ ከፈለጉ ማንም ሳያያቸው ድምጻቸውን አጥፍተው አልጋቸው ላይ ትራስ ገጣጥመው አስተኝተው በባዶ እግራቸው ቀስ እያሉ ከቤት ወጥተው ጨፍረው ይመጣሉ። ዘንድሮ አባቴ ከጭፈራ ቤት ቲክቶክ ላይቭ ገብተው ዱርዬነታቸውን ዓለም በሙሉ እኩል ነው የሚያዩ ከወላጆቻቸው ጋር። ከዛስ እቺ ልጅ አባቷ ይሄን ሲያይ ገደላት ብላችሁ አረ እንዳትጨነቁ። ዘንድሮ ጤፍና ዘይት የሚገዙልን ቲክቶከሮቹ ልጆቻችን ስለሆኑ እንኳን ለምን ጨፈርሽ ብሎ ዱላ ይዞ ሊጠብቃት እንደውም ሐሙስ የሚለቀቅ ወላጅና ልጅ የሚል ቪዲዮ አላት። እዛ ላይ አብሮ ለመጨፈር ሰልፊ ስቲክ ይዞ ነው ቤት የሚጠብቃት። አይታችኋል? ከልጆቻቸው ጋር አብረው የሚደንሱ ወላጆች አየ ወላጅዳ። አረ እንደው ሌላው ቢቀር ነው በቃ እኔ በብልግና ይቀጥላለሁ ያላችሁ ልጆች ምን አለ ለአባቶቻችሁ ብታስቡላቸው። ቢያንስ ምን አለ ፊታቸውን አውጥታችሁ ባታጋልጧቸው። ወላጆችም ልጆቻችንን ምን ያክል እንደጠላናቸው የሚነግረን ቅዱስ ቃሉ ነው። በትርን የማይጠቀም ልጁን ይጠላል ይላል። በዚህ እድሜያችን ከኛ የሚጠበቀው እንድንቆርብ እንጂ ከልጆቻችን ጋር በብልግና እንድንቀራረብ አይደለም። ወላጆች አቋም ያዙ። ፈጣሪ እየጠራችሁ ነው። እንደውም አንዳንድ ወላጅ በልጁ ይኮራል። ወጣት ልጁ እርቃኗን ቲክቶክ ላይ እየነሰነሰች መቀመጫዋን አዙራ እየደነሰች በምታመጣው ገንዘብ ሰርፕራይዝ ስታደርገው ልጅ ማለት እንደዚህ ነው እናትና አባቱን የሚያኮራ ማለት ጀምሯል። እውነት ልጆቻችን በአደባባይ ዝሙት ቀስቅሰው የሚያመጡት ገንዘብ የኩራት ምንጭ ነው ከሆነ ወላጆች የለፋንበትን አግኝተናል ማለት ነው። ምክንያቱም ልጅ ወላጁን ይመስላል። አቅቶኝ ነው እንጂ እኔም እያደርኩ ነው የምትሉ ወላጆች ግን ልጃችሁ በስጋው አምሮበት ነፍሱ ሲኦል ገብታ ከምታርበት ባለጌን ካሳደገ የገደለ ጸደቀ የሚለው ብሂል አስታውሳችሁ እንደ ጥንት አባቶቻችን በሞልቢያ ማንቆራጠጥ እንኳን ቢያቅታችሁ መቃብሬ ላይ እንዳትቆም ጥቁር ውሻ ውለድ እያላችሁ ለመራገም አትፍሩ። እነሱ ባይመለሱም ቢያንስ እናንተ ፈጣሪ መግለጽሽ ፈጣሪ እኮ እንደዚህ አይነት ጸሎት እኮ አይሰማም። እናንተ እኮ የመሰላችሁ ስትመጻደቁ ፈጣሪ በጣም የሚሰማችሁና እናንተን ጓደኛ የሚያደርጋችሁ መስሏችኋል። በጣም ፈጣሪ እኮ እንደዚህ መመጻደቅ እኮ አይሰማም እኮ። ራሱ
ራሱን ያዝቅ የሚያደርግ እንዲከፍ የሚያደርግ እኮ ፈጣሪ አይሰማም እኮ። አትበጣጠሱ ጋይስ አትበጣጠሱ። I'm telling you መታችሁ እኔ ኮሜንት ላይ ጨርሽን አሳምርልኝ ስትሉ ልብሽን ነው የሚያምላክ። እኔ አይደለም እሱ የምታታልዩ ጨብላቃዎች ናቸው። ጨምለቀቃችሁ ወጣ። በቅዱሳን ፕሮፋይል እናንተ ልትጸድቁ ብትሞክሩ ወሬ ብቻ I swear to God ወሬ ብቻ። እኔ ግን ከመጀመሪያውም እንኳን ጥሩ ሰው መረጥኩኝ። አባቴ ሞት እኔ ማለት ነው ያሉኝ ጓደኞች በእምነት ዙሪያ ፍቅር ናቸው። እስካሁን መታችሁ እናም እንደፈለኩ ካልሆንኩ ጋጠ ወጥነቴን በአደባባይ አውጥቼ እንደፈለኩ ካልሆንኩኝ እሞታለሁ። ማንን ለማስፈራራት ነው? ይሄ በጣም ከባድ ነው። ስለዚህ እንዳልሞትባችሁ እንደፈለኩ ልሁን አይነት ነገር ነው እሳቤ ያለው። ይሄ በጣም ከባድ ነገር ነው። እንዳልሞትባችሁ እንደፈለኩ ልሁን፣ እርቃኔን ልሁን። በነገራችን ላይ 9 ቪዲዮዎች ወጥተዋል እየተባሉ ነው። ይሄ ብልሹ ነገሮቿ ማለት ነውና አሁንም ቢሆን በሰው መፍረድ አይደለም። ነውርን እንደ ትክክለኛ አድርገን እያለማመድ ነው ከሄድን ቀሪው ትውልድ የተበላሸ ሆኖ ይቀጥላል። ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉን ነገር በሕግ አጥብቃ የምትይዘው ስህተት እንዳይኖር ሳይሆን ስህተት ቢኖርም እንኳን እየታረመ እንዲያልፍ እየታረቀ እንዲያልፍ ነው እንጂ እንደተንጋደደ እንዲቀጥል ስለማትፈልግ ነው። ባምቢ የምትባለውን ስለማላውቃት ወደኋላ ሂጄ እያየው ነበር። እኔ በእሸቱ ምክንያት መስሎ ነበር እንደዚህ የምትሆነው፣ ግን በእሸቱ ምክንያት አይደለም። እሸቱ በተናገረው አይደለም። ከእሸቱ ከመናገሯ በፊት እች ልጅ እያለቀሰች ነበር። ይሄ እያለቀሰች የተናገረችው በእሸቱ ምክንያት አይደለም። ከዛ በፊት ለካ ተለውጫለሁ፣ ከዓለማዊ ነገር ወጥቻለሁ ምናምን ብላ አልሬዲ ተመልሳ ዓለማዊ ነገር ማድረግ ስትጀምር አጌስ እሷን የሚከታተሏት ሰዎች አልተለወጥሽም እያሉ አጨናንቀዋታል። እና ልጅቷ የምታደርገው ነገር ነውረኛ ነገር ነው። ግን ነውረኛ ነገር ስላደረገች መሰደብ የለባትም፣ መብቷ ነው። she has the right to do whatever she wants። ግን ደግሞ አሁን አዲስ የመጣ ፋሽን አለ። በቃ እኔ ራሴን ላጠፋ ነው፣ በቃ እንደዚህ ምናምን ላደርግ ነው፣ እንደዚህ ምን ላደርግ ነው። we can't stop that. That is a mental problem። የሃይምሮ ችግር ነው። እነዚህ ሰዎች የማያውቃቸው ሰው በኮመንት ሰደበኝ ብለው ራሳቸውን የሚያጠፉ ከሆነ there's a bigger problem አለ። እና ያን ደግሞ የወላጅ እና ባካችሁን ቲክቶከሮች፣ ዩቲዩበሮችን በየትኛውም ቦታ ያሉ ሰዎችን አጠገባቸው ያላችሁት ጓደኛ፣ ቤተሰብ ቸክ አድርጓቸው። በቃ ቸክ አድርጓቸው። ጠንካራ ካልሆኑ ቲክቶክን ዘግተው ይውጡ። ሶሻል ሚዲያን ዘግታችሁ ውጡ። ጠንካራ ካልሆናችሁ ስድብን ማስተናገድ የማትችሉ ከሆነ ሲወዳችሁም ፌክ ነው። እኔ አመለካከት ምንድነው? ከፍ ሲያደርጉኝ ውሸት ነው፣ ዝቅ ሲያደርጉኝ ውሸት ነው። ስለዚህ ኢቭን ኬው ነው የምሆነው። ገባችሁ? ኢቭን ኬው ሁኜ ነው የምንቀሳቀሰው ቢካዝ አውቀዋለሁ። እና እባካችሁን ቲክቶከሮችን፣ ዩቲዩበሮችን፣ ሶሻል ሚዲያ ተጠቃሚዎችን ኢንፍሉዌንሰር ነን ብለው ራሳቸውን የሚያስቡ ሰዎችን እንዳለ ቀረብ ብላችሁ ቤተሰቦች፣ ቀረብ ብላችሁ ጓደኞች ቼክ አድርጉ። what is their mental stability ምን ላይ እንዳለ ቼክ አድርጉ። ኦኬ። እና እኔ ባምቢ I don't think she's not going to do anything to herself but ልታረግ ትችላለች። እና ቤተሰቦቿ ወዲያውን አስቁማቸው፣ ጥላችሁ ትዱ። ህይወት እኮ አሁንም ህይወታችሁ ከሶሻል ሚዲያ ይበልጣል። አትሙቱ፣ አትግደሉ። በቃ ዝጉና ሂዱ፣ ተውት። ምንም አያደርግላችሁ። በስድብ የምትፈሩ ከሆነ ሴት ናት አካል ሴት ናት የሚል ዜማ የሚለቀቅላት እኮ ሴት ሁና በክብር ሴትነቷን ያስከበረች፣ ቤተሰቦቿን ያስከበረች፣ ሴትነቷን ጠንቅቃ ያወቀች ስትሆን ነው የሚዜምላት። እንዲያው ዝም ብሎ ለማንም የምታዜሙት ከሆነ እናንተ ራሳችሁ ትክክል ናችሁ ወይ? ራሳችሁን ጥያቄ ላይ ትጥላላችሁ። በጣም ነው የምትደነግጠው። እውነት አባቷ ነው ትላለ። እግዚአብሔርን ነው የምልጆን ከአንድ ተራ መንደሬ ከአንድ ተራ ዱርዬ በማይጠበቅ ሁኔታ የሚገርም ስድብን የሰደበኝ እኔ ተራ ግጫ አላውቅም።
የሰደበኝ አባቷ አንድና አንድ ባምቢ የዛን ቀን ላይቭ ገብታ ያወራችው ያን ቪዲዮ ካወረድኩባት በኋላ አባቷን ካወራሁት በኋላ ከታች መጥቼ ኮመንት ጻፍኩኝ። ለኔ ኮመንት ምላሽ መስጠት ጀመረች። ከዛ ስድቡን ቀጠለችበት። ምንድነው እየሆነ ያለው? እኔ ጋር 9 ቪዲዮ አላት ባምቢ ራሷን ሴክስ ታረግ ራሷን ስታረካ እናቴ ትሙት እንዴ! ወዴት ነው እየሄድን ያለ ነው? ያን ሁሉ ነገር ሰው ይቅር ብሏት ያን ሁሉ ነገር ሰው እኮ በአንድ ነገር ሲወቀስ በአንድ ነገር ሲተች ደግሞ ያችን ነገር ተወት አድርጎ በሌላ ደግሞ ፊቸር ይመጣል፣ በሌላ ሙድ ደግሞ ይመጣል። ትላንትና በፓንት ወጣ፣ ትላንትና ጡቷን በቪዲዮ እያሳየች ብልቷን እየነካካች ምን እያለች ስናያት የነበረች ሴት ባምቢ አበሻን አዎ ነገም ከነገ ወዲያም ባምቢ አበሻን እምተቻት ሪዝን አለኝ። 12 ቪዲዮ እርቃኗን እንደዚህ የጎረጎረች የተላከልኝን ቪዲዮ እያየው ወጥቼ አይዞሽ ምናምን አልላትም። በእሱ አስታክኪ እነግርሻለሁ፣ አስተምርሻለሁ፣ ሴቶች እንደዚህ አታድርጊ ይልሻለሁ። ማድረግ የለብሽማ ነገ የምታለቅሽበት ታሪክሽ ነው። ልክ ይሄ ነገርሽ ከወጣ በኋላ ሙስሊም ኮሽ ወደ ሃይማኖትሽ፣ ክርስቲያን ኮሽ ወደ ቤተ ክርስቲያን መሮጥ አይጠበቅብሽም። እርቃንሽን የወጣ ቪዲዮ ሰው እጅ ከገባ አለቀ። ሀቅ ነው። ዛሬ በዚህ ደረጃ ለምንድን ነው ይሄ ሁላ ሰው የተገለበጠባት? ለምን ይመስልሃል? ትዳር አትይዥም ብሎ የጻፈላት አንድና ሁለት ሰው ነው። እሷ የተናገረችው ግን ምንድን ነው? እኔ እኮ እየተጸዳዳሁበት እየሸናው እያራሁበት እየተናፈጥኩበት ከኔ ጋር መኖር የሚፈልግ ወንድ አለ አለች። ምን አይነት ወንድ ነው? ሴትነት አይደለም ይሄ። ባምቢ ተነካች ማለት ሴቶች ተነኩ ማለት ነው ገለመሌ አይደለም እንዴ። ዛሬ እኮ ተራ ነገር ለመስራት ምንድን ነው ያለኝ አባቷ? ስራዋን እያበላሹባት እኮ ተቸግራ ነው። ኮመንት ላይ እየሄዱ እየሰደቧት ማይሆን ነገር እየጻፉ የሚያሰሯት ሰዎች ስራውን እየከለከሏት ነው። እንግዲህ ለአንድ ድርጅት የምትሰራው ስራ ኮመንት ካበላሸባት ይሄን ያህል ለአንድ ድርጅት ሰው ከተጠነቀቅ ቤተክርስቲያንን ለሚያክል ነገር ትላንት ምናምኗን በነካካችበት እንደፈለገች በሆነችበት ሄዳ ስለ ቤተክርስቲያን ብታወራ ይሄ ምን ማለት ነው? ጠጅ ቤት እኮ አይደለም። አሁን መታ ቄሱም ሲጠጣ ነበር ምናምን ስትል ነበር አንድ ሴት ከታች። ምን ማለት ነው? አንተ አሁን ጻድቅ ነኝ ብለህ የምታስበው አንተ አሁን ንጹህ ነኝ ምንም ነገር እንደዚህ የማደርገው ጻድቅ ነኝ አይደለም። ይኸውልህ ጻድቅ ነኝ አይደለም ጆን ባባ፣ እኔ ጀስት ሪስፔክት አደርጋለሁ፣ አከብርሃለሁ፣ ሀሳብህንም አከብራለሁ። ነገር ግን አንዳንዴ ምን አለ መሰለህ ሀቅ መናገር ጥሩ ነው። የሆነ ቪዲዮ ላይ መሽቀን ነው ትናንትና ወዲያ ስክሮል ሳደርግ ምን ትላለች መሰለህ? ለዚህ ቆሮቆሪያም ህዝብ አልጨነቅም፣ ለዚህ ቆሮቆሪያም ለዚህ ለራሱ ችግር ያስጨነቀው ችግር እንዲያደረገው ማህበረሰብ ብላ ማህበረሰብን ስትሳደብ ነበር ባምቢ። ስለዚህ ትናንትና ለአባቴ መኪና ልገዛለት ነው ፎሎ አድርጉት ብላ ስትለምነው የነበረውን ያንን ህዝብ ነው ቆሮቆሪያም እያለች እየተሳደበች አለችው። ስለዚህ ይሄ ትክክለኛ አካሄድ አይደለም። ባምቢ ኢትዮጵያ ውስጥ አይደለም ዓለም ላይ ካሉ ቲክታከሮች በባህሪም ባለባበስ ባካሆን በስታይል በምንም ነገር ጫማና ኮፍያ ናት። ባምቢ በጣም ባለጌ ልጅ ናት። በጣም በዚህ አጋጣሚ ቲክታክ ላይ እንደፈለጋችሁ እየሆናችሁ አባትና እናቶቻችሁን የምታነካኩ ሰዎች ይሄ ትክክል አይደለም። አባትሽን ይዘሽ አትምጪ፣ እናትሽን ይዘሽ አትምጪ፣ በቤተሰብሽ አትደበቅ፣ በቤተሰብሽ አትለምኝ። የምናየው ይሄንን ነው። እንደፈለጋችሁ ርቃናችሁን በየቴሌግራሙ በየምናምኑ ተለቃችሁ እንደፈለጋችሁ ትሆኑ ትከርሙና አንድ ሰው መጥቶ አንገታችሁን ሲይዛችሁ እናቴን ላስተምር ነው አካውንቴን አትንኩ፣ አባቴን እንትን ነው አካውንቴን አትንኩ፣ ወንድሜን ላስተምር ነው አታስተምሪ። ምን አገባን እኛ? አንቺን እኮ ፎሎ ያደረገሽ ይሄ ማህበረሰብ ነው። ለአባትሽ መኪና እንዲገዛ የፈቀደው ፎሎ ያደረገ ይሄ ማህበረሰብ ነው። ትናንትና እኮ ይሄን ድርጅት ፎሎ አድርጉ ለአባቴ መኪና ብለሽ ስትለምኚ አባትሽ መኪና ባምቢ ችግሯ ይነሳባታል። ሾይጣን ሲደላት ወታ ማህበረሰብ ነው የምትሰድበው።
ሲቸግራት ወጣ ማህበረሰብን ነው የምትለምነው። ማን ነው በቢኪኒ ፓንት እዚህ ጋር ወጥቶ እንደፈለገ የሚሆን ቲክታክ ላይ? አባቷ ለምን እንዲህ ይሆናል ደውሎልኝ፣ ለምን እንዲህ ይሆናል? አለባበሷን እርሷ አባቷ አይደሉም እንዴ? ለምን አይከለክሏትም? ቤተሰቦቿ አይደሉም እንዴ? ለምን እንዲህ ይሆናል? ኪዳነ ምሕረትን የሴክሱን ቪዲዮዋን ለአባቷ ልኬለታለሁ ትላንትና ዋትሳፕ ላይ። ለዚች ነው የምትከራከረው ብየዋለሁ አባቷን። አይቷት ያለኝም ብነግርህ ትስቃለህ። ባባ ልክልሃለሁ በውስጥ እግዚአብሔርን ነው የምልህ። እሺ ውድ ቤተሰቦቼ እስካሁን ሰብስክራይብ ያላረጋለ እስኪ ያላረገ ካለ እስኪ እጁን ያውጣ፣ እጁን ያውጣ። ይኸው እዛ ጋ ይታኛል። አንተ እስካሁን አላረክም፣ አንቺም አላረግሽም። በሉ ሁላችሁም ሰብስክራይብ አርግ። እናቶችም እህቶችም ወንድሞችም በሙሉ ሰብስክራይብ አርግ። አዳዲስ ቪዲዮዎች ይዤ እቀርባለሁ። እስከዛ ሰላም ሁኑልኝ። አመሰግናለሁ። ባባይ